አንተ በ13 ዓመት ማትስ የቤት ስራ አልሰራውም ብለህ ስታለቅስ እሱ ግን በ13 ዓመቱ ከ30 ጊዜ በላይ ታስሯል። ሸቤ ነው ቤት ያለ ለመኖር ግዴታ መስረቅ የነበረበት ገና ፈላይ ያለ ጺም ያበቀሉ ጎረምሶችን እየደበደበ ያስቸገረ ወንጀል ከሚበዛበት ትንሽዬ መንደር ተነስቶ የዓለም ሻምፒዮን የሆነ የቤት እንስሳ ማንህም ብትሆን ከድመት ወይ ውሻ አታልፍም። እሱ ግን የቤት እንስሳው ነብር ነበር። አዎ በስትክክል ሰምተኛል፣ ነብር ነው ያልኩት። ጋዜጠኞች የዛሬው ተጋጣሚን ታሸንፈዋለህ ወይ ብለው ሳይሆን የሚጠይቁት ሪንግ ውስጥ ስንት ሰከንድ ሊቆይ ይችላል ነበር ጥያቄያቸው። ፕላኔታችን በጣም የሚፈራው ሰው ማይክል ጄራርድ ታይሰን ሰኔ 30 1966 በብሩክሊን ኒውዮርክ ተወለደ። እናቱ ሎርና አባታቸው ታይሰን ጥሏቸው ከሄደ በኋላ ማይክና ወንድሞቹና እህቶቹን ለመንከባከብ ጠንክራ ትሰራ ነበር። ከቤድፎርድ ወደ ብራውንስፊልድ ሰፈር ቀየሩ። በጣም አስቸጋሪ ከሆኑ ሰፈሮች አንዱ ለልጆች የሚሆን ሰፈር አልነበረም። ጋንግስተሮች ጎዳናዎችን ይመሩ ነበር። ወንጀል፣ አደንዛዥ ዕፅና ጥቃት የዕለት ተዕለት ህይወት አካል ነበሩ እና ፈላው ማይክ ትልቅ ከንፈሩና በቀጭን ድምፁ ይሳለቁበት ነበር። በየቀኑ ማለት ይቻላል ይደበድቡታል፣ ያሾፉበታል። ማይክ እርግቦችን ማርባት ጀመረ። ይመግባቸዋል፣ ሲበሩ ይመለከታቸዋል፣ እንደ ቤተሰብ ይንከባከባቸዋል። እነዛ እርግቦች ሰላም ሰጡት፣ ፈገግ እንዲል ምክንያት ሆኑት እና አንድ ቀን አንድ ጉልበተኛ መስመር አለፈ። የማይክ እርግብን ፊት ለፊቱ ቆሞ ገደለው። ማይክ ፈዘዘ፣ ልቡ ተሰበረ እና ከዚያ ቡም ማይክ ሰነዘረ። ልጁን አስተኝቶ ወቀጠው፣ የፈጣጠነ ቡጢዎችን አሳረፈበት። ያ ቡጢ ጉልበተኛ ብቻ አልመታም። ያ ቡጢ ዕጣ ፈንታውን ለወጠው። በ11 ዓመቱ የጋንግስተር ቡድንን ይቀላቀላል። ቤት እየሰበረ መዝረፍ ይጀምራል። ከልጆች ጋር፣ ከአዋቂዎች ጋር፣ ከአስተማሪዎች ጋር እንኳን ይጣላል። እሱ ትንሽ ነበር ግን አይፈራም። ፖሊስ ይዘው የተለመደ ሆነ። ደንበኛችን መጣ ማለት ጀመሩ። የሱ ስም መዝገብን ሞልቶታል። በ13 ዓመቱ በዘረፋ በጥቃቶችና በጥቃቅን ወንጀለኞች 38 ጊዜ ታስሯል። Everybody would bring other kids from different neighborhoods around to fight me for money. That's the only thing I thought I could do. And then I got locked up, became a criminal. I'm knocking people out, taking their money. ነገሮች የተለወጡት በወጣቶች ማቆያ ውስጥ ነው። የማይክ አማካሪ የሆነው ቦቢ ስቶርትን ያገኘው እዚያ ነው፣ የቀድሞ ቦክሰኛም ጭምር። ስቶርት በወጣቱ ታይሰን ውስጥ ያልተለመደ ነገር አይቷል። ልጁ ተናዳጅና ኃይለኛ ነው። ነገር ግን ሳኮ ሲመታ ስፒሪት ኃይልን አየ። መደበኛ ኃይል አይደለም፣ ያልተለመደ ኃይል። ስቶርት ሊያሰለጥነው ወሰነ፣ ግን በአንድ ቅድመ ሁኔታ። በመጀመሪያ ጸባዩ ማስተካከል እንዳለበት፣ ከዛ ደንቦችን ማክበር፣ ራሱን መቆጣጠር መቻል እና ስቶርት ይሄ ልጅ ምን ያህል አቅም እንዳለው ሲያውቅ ከሱ የበለጠ የተሻለ ሰው እንደሚገባው አሰበ። ስለዚህ አንድ ቀን ለማይክ እንዲህ አለው፣ መገናኘት ያለበት ሰው አለ። ስሙ ኩስ ዲያሚቶ ይባላል። ህይወትን ሊለውጠው የሚችለው እሱ ብቻ ነው። ማይክ እስካሁን አላወቀም፣ ግን ህይወቱን ለዘላለም ሊለወጥ ነው። ቦቢ ስቶርት ማይክን ወደ ካትስኪል ኒውዮርክ ወደሚገኘው የኩስ ዲያሚቶ ቤት ይወስዷል። ኩስ የቦክስ አሰልጣኝ ብቻ አልነበረም፣ ፈላስፋ፣ ስትራቴጂስት፣ ወንድ ልጁን ያጣባት ነበር እና ማይክ ታይሰንን ሲመለከት የተቸገረ ልጅ ብቻ አላየም፣ የወደፊት ሻምፒዮን አይቷል። በደቂቃዎች ውስጥ ኩስ እየፈተነው ነበር እና ታይሰን የመጀመሪያውን ቡጢ በኩስ ፊት ሲሰነዝር የሼባው ዓይን በራ፣ ተገረመ። ይህ ልጅ በታሪክ ውስጥ ትንሹ የከባድ ሚዛን ሻምፒዮን ሊሆን ይችላል ብሎ አሰበ። ብዙም ሳይቆይ ማይክ ከኩስ ጋር መሰልጠን ብቻ አልነበረም፣ ከሱ ጋር መኖር ጀመረ። የታይሰን እናት ስትሞት ኩስ በህጋዊ መንገድ አዳምት አደረገው። ግን ኩስ ቀላል አልነበረም። ትሬኒንጉ ቡጢ መሰንዘር ብቻ አልነበረም፣ ፍርሃትን ስለመቆጣጠር ነበር። ኩስ ፍርሃት የእያንዳንዱ ቦክሰኛ ሚስጥራዊ መሳሪያ እንደሆነ ያምን ነበር። ፍርሃት ሊያጠፋው እንደሚችል ማይክን አስተማረው። ኩስ እንዲህ አለው፣ ፍርሃት እንደ እሳት ነው። ምግብን ማብሰል ይችላል ወይም ቤትን ሊያቃጥል ይችላል። መፍትሄው እንዴት መቆጣጠር እንደሚቻል መማር ነው። ከቀን ወደ ቀን ታይሰን እንደ ማሽን መሰልጠን ጀመረ። በጠዋት ተነስቶ በብርድ ይሮጣል፣ በጂም ውስጥ ሰዓታት ያሳልፋል። የታላላቅ ቦክሰኞችን ቪዲዮ ማየትና ማጥናት ጀመረ። ኩስ የፒካቡ ስታይል አለማመደው። በ16 ዓመቱ ታይሰን በአማተር ሊግ ተጋጣሚዎችን ቅጥቅጥ እያደረጋቸው ነበር። ሰውነቱ የተገነባው እንደ ታንክ ነው። አእምሮ ከመቼውም ጊዜ በበለጠ የተሻለ ነበር። እያንዳንዱ ግጥሚያ ትምህርት ነበር። እያንዳንዱ ስህተት ተስተካክሏል። እያንዳንዱ ድል ኩስ ላሰበው ህልም ሌላ እርምጃ ነበር። ታይሰንን በታሪክ ትንሹ የከባድ ሚዛን ሻምፒዮን ማድረግ። ከዚያ አሳዛኝ ነገር ተከሰተ። በኖቬምበር 1985 ኩስ ዲያሚቶ ሞተ። ለማይክ በጣም አስከፊ ነበር። ኩስ አሰልጣኝ ብቻ አልነበረም፣ እሱ አባቱ ጭምር ነበር። እሱን ማጣት በህይወት ውስጥ ዋና መሰረቱ እንደማጣት ነበር። ነገር ግን ከማለፉ በፊት ኩስ ማይክን አንድ ነገር ብሎታል። አንተ የዓለም ትንሹ የከባድ ሚዛን ሻምፒዮን ትሆናለህ፣ ልታሳካው ጫፍ ላይ ደርሳል። እነዚህ ቃላት የታይሰን ጭንቅላት ውስጥ መቀጣጠል ጀመሩ።
ገና በ18 ዓመቱ ማይክ ታይሰን ለመጀመሪያ ጊዜ ፕሮፌሽናል ፋይቱን አደረገ። የመጀመሪያው ዙር ተጀመረ። ማይክ ታይሰን አንድ ቦክስ ሰነዘረ፣ ዘረረው ተጋጣሚውን። ያ የታይሰን የንግድ ምልክት ሆነ። ተጋጣሚዎች ሪንግ ውስጥ ይገባሉ፣ ደውል ይደወላል እና በደቂቃዎች ውስጥ አንዳንድ ጊዜ በሰከንዶች ውስጥ ፋይቱ ያልቃል። ህዝቡ ወደደው፣ ሚዲያው ሊጠግበው አልቻለም። ማሸነፍ ብቻ አልነበረም፣ ስፖርትን እንደገና ነበር የጻፋት። እንደ አውሮፓውያን አቆጣጠር በ1986 የታይሰን ሪከርድ በጣም አስፈሪ ነበር። 22 ጊዜ አሸንፏል፣ ምንም አልተሸነፈም። 21ዱን በዝረራ ነበር ያሸነፈው እና ከዚያ ኩስ የተነበየው ቅጽበት ደረሰ። በአውሮፓውያን አቆጣጠር ኖቬምበር 22 1986 ማይክ ታይሰን ትሬቨር በርቢክን ለWBC የከባድ ሚዛን ሻምፒዮን ገጠመ። ታይሰን ገና የ20 ዓመት ልጅ ነበር። ግጥሚያው 2 ዙር ቆየ። በርቢክ ተንገዳገደ፣ ለመቆም ሞከረ። ነገር ግን የታይሰን ቡጢዎች በጣም ፈጣን፣ በጣም ኃይለኛ፣ በጣም ርህራሄ የሌላቸው ነበር። ዳኛው ሲያውለበልብ ታሪክ ተሰራ። ማይክ ታይሰን ከብራውንስቪል የመጣው አይናፋር ልጅ፣ እርግብ ወዳጅ ልጅ፣ 30 ጊዜ በላይ የታሰረው፣ ኩስ ዲያሚት የወሰደው ልጅ በቦክስ ታሪክ ትንሹ የከባድ ሚዛን ሻምፒዮን ሆኗል። እና ቤልቱን ብቻ አላሸነፈም፣ ለዓለም አሳወቀ። አዲሱን ንጉስ ነኝ አለ። እንደ አውሮፓውያን አቆጣጠር በ1987 ማይክ ታይሰን ቦክሰኛ ብቻ አልነበረም፣ እሱ ተፈጥሯዊ ክስተት ነበር። ብዙም አያወራም፣ ነገር ግን ፋይት ሲያደርግ ዓለም ሁሉ ለማየት ትቆማለች። ደጋፊዎች ባደስማን ኦን ዘ ፕላኔት ብሎ ይጠሩታል። ብሮድካስተሮች የሚያዩትን ማመን አልቻሉም። ግጥሚያዎች በአንድ ዙር አንዳንዴም ከአንድ ደቂቃ ባነሰ ጊዜ ውስጥ ያልቃሉ። የትኬት ሽያጭ ጨምሯል። በእይታ ክፍያ ሪከርዶችን ሰበረ። ዝና ጋር ሀብት መጣ እና ሀብት ጋር ትርምስ መጣ። በድንገት ታይሰን ሚሊዮኖችን እያፈራ ነበር። መኖሪያ ቤቶችን፣ የቅንጦት መኪኖችን፣ አልፎም ተርፎ ነብሮችን እንደ ቤት እንስሳ ገዛ። አዎ እውነተኛ ነብሮችን። በጓሮ ዙሪያ እንደ ትልቅ ድመቶች ይንቀሳቀሱ ነበር። በታዋቂ ሰዎች፣ ራፐሮች እና ሞዴሎች ተከቦ ያበደ ፓርቲ አዘጋጀ። ሴቶች ይፈልጉት ነበር። ብዙ ሰዎች የሚያልሙትን አይነት ህይወት እየኖረ ነበር። ኩስ በሱ ውስጥ የከተተው ዲሲፕሊን እየደበዘዘ መጣ። እንዳይሸነፍ ያደረገው መዋቅር እየፈራረሰ መጣ። ሪንግ ውስጥ ግን ታይሰን አሁንም የማይበገር ይመስላል። እንደ አውሮፓውያን አቆጣጠር በ1988 ብዙዎቹ በመጨረሻ ሊፈታተነው የሚችል የሚያምኑትን ያልተሸነፈ ሻምፒዮን ሚካኤል ስፒንክስን ገጠመ። ፋይቱ 91 ሰከንድ ብቻ ነው የፈጀው። ስፒንክ በታይሰን ኃይለኛ ቡጢዎች ፈራርሷል። ዓለም ደነገጠች። ታይሰን የማይነካ ነበር። አሁን እያንዳንዱ ዋና የከባድ ሚዛን ማዕረግ ይዟል። WBC፣ WBA፣ IBF። እሱ ያልተሸነፈው የዓለም የከባድ ሚዛን ሻምፒዮን ነበር። ትንሹ፣ ፈጣኑ፣ አስፈሪው። እሱ የቦክስ ንጉስ ብቻ አልነበረም፣ እሱ የስፖርት ንጉስ ነበር። ነገር ግን ታይሰን ግጥሚያዎችን እያሸነፈ ሳለ ከሱ ውጭ ያለው ህይወቱ አደጋ ላይ ነበር። ከተዋናይት ሮቢን ዊሊያምስ ጋር የነበረው ጋብቻ በቅሌትና ውንጀላ የተሞላ የሚዲያ ሰርከስ ሆነ። በግዴለሽነት የሚያወጣው ወጪና ያበደ አኗኗር አርዕስተ ዜናዎችን ተቆጣጥሯል። ታይሰን ከስልት ይልቅ በጉልበት መተማመን ጀመረ። አሁንም እያሸነፈ ነበር። ነገር ግን የውስጥ አዋቂዎች ልዩነትን አስተውሏል። ሊቆም የማይችል ማሽን መዛግ ጀመረ። በ1990 የማይታሰብ ነገር ተከሰተ። ቶኪዮ ጃፓን፣ ማይክ ታይሰን ቨርሰስ በስተር ዳግላስ። ኦዱ ራሱ የተሰጠው 42-1 ነበር። ዳግላስ አንድ ዙር መቆየት አልነበረበትም። በዚያች ሌሊት ግን የማይቻል ነገር ተከሰተ። ታይሰን ያልተዘጋጀ ይመስላል። ዳግላስ ከልቡ እየተፋለመን ነው እና በ10ኛው ዙር ዓለምን ያስደነገጠው ቡጢ አረፈ። ማይክ ታይሰን ወደቀ። ዳኛው እየቆጠረ ነው። 8 9 10 ለመጀመሪያ ጊዜ ማይክ ታይሰን ተሸነፈ። የቦክስ ዓለም ማመን አቃታቸው። ንጉሱ ወደቀ። ከሪንግ ውጭ ያለው የታይሰን ህይወት የበለጠ ወርቋል። እንደ አውሮፓውያን አቆጣጠር በ1992 ባስገድዶ መድፈር ወንጀል ተከሶ የ6 ዓመት እስራት ተፈረደበት። በአንድ ወቅት ከእርግቦች ጋር ሰላም ያገኘው ልጅ አሁን ራሱን በአንድ ክፍል ውስጥ ተቆልፎ አገኘው። በአንድ ወቅት ለአይረን ማይክ ያበረታታ የነበረው ዓለም አሁን ወድቆ ተመለከተ። ለአውሮፓውያን አቆጣጠር በ1995 ከእስር ቤት ሲፈታ ዓለም ተለውጣለች። እሱም እንደዛው መነሳት፣ ክብር፣ ውድቀት ገና 30 ዓመት ሳይሞላው አየ። ዓለም አንድ አይነት ጥያቄ መጠየቅ ጀመረች። ተመልሶ መምጣት ይችላል? በምድር ላይ በጣም የተፈራው ቦክሰኛ እንደገና መነሳት ይችላል? የመጀመሪያ ፋይቱ ከሸቤ መልስ 89 ሰከንድ ብቻ ነው የቆየው። ህዝቡ እና ደጋፊው አበደ። ታይሰን የተመለሰ ይመስላል። ታይሰን ማሸነፉን ቀጠለ። ዝረራው ተመለሰ። በእይታ የሚከፈልባቸው ቁጥሮች ጨምረዋል።
እንደ አውሮፓውያን አቆጣጠር በ1996 የWBC እና የWBA የከባድ ሚዛን ታይትሎችን አስመለሰ። በድጋሚ ሻምፒዮን ሆነ። ቦክስ ግን በቡጢ ብቻ አይደለም፣ ስለ ዕጣ ፋንታ ነው እና የታይሰን ዕጣ ፋንታ ከሌላ ሰው ጋር ተጋጨ። ስሙም ኢቫንደር ሆሊፊልድ ይባላል። የመጀመሪያው ፋይት ትርምስ ነበር። የቀድሞ ሻምፒዮን የነበረው ሆሊፊልድ አቅም የሌለው ይመስላል። ታይሰን የህዝቡ ተወዳጅ ነበር። ሆሊፊልድ ግን አልፈራም። የታይሰን ምርጥ ቡጢ እያረፈበት መሰንዘር ቀጠለ። በ11ኛው ዙር ታይሰን ደክሞ ነበር። ሆሊፊልድ እሱን በማቆም ዓለምን አስደነገጠ። የታይሰን ሁለተኛ የኬሪሩ ሽንፈት ነበር። ዓለም የድጋሚ ጨዋታ እንዲደረግ ጠይቋል እና በ1997 እንዲሆን ተወሰነ። ሰኔ 28 ቀን 1997 ዓ.ም ማይክ ታይሰን ለዘላለም የሚገልጽ ምሽት ነበር። የመጀመሪያዎቹ ዙሮች ጨካኝ ነበሩ። ታይሰን የሆሊፊልድ ጭንቅላት እንቅስቃሴ መቋቋም አልቻለም። ተበሳጨ፣ ተናደደ። ከዚያም በሶስተኛው ዙር ታሪክ ተከሰተ። ታይሰን የሆሊፊልድን ጆሮ ነከሰው። ህዝቡ ደነገጠ። ሆሊፊልድ ጮኸ፣ ደሙ ተንጠባጠበ። ዳኛ ፋይቱን ቢያቆምም ታይሰን ግን እንደገና ሊነክሰው ሞከረ። ትርምስ ተፈጠረ። የደህንነት ጥበቆች ወረሩት ቦታውን። በዓለም ዙሪያ እየተመለከቱ ያሉ ሚሊዮኖች አይኖቻቸው ማመን አልቻሉም። ማይክ ታይሰን ከውድድሩ ተባረረ። በሙያው ትልቁ ፋይቱ በውርደት ተጠናቀቀ። ታይሰን ታግዷል። የቦክስ ፍቃዱ ተሰርዟል። ስሙ ፈራርሷል። አርዕስተ ዜናዎች ሁሉ ስለሱ ነበረ። ታይሰን ከቁጥጥር ውጪ ሆነ። እንደ አውሮፓውያን አቆጣጠር በ2005 ታይሰን በመጨረሻ ቦክሲንግ አቆመ። ግን ታሪኩ የሚቀየርበት እዚህ ነው። በጡረታ ጊዜ ታይሰን ራሱ እንደገና ፈለሰፈ። እንደዛ ሃንጎቨር ባሉ ፊልሞች ላይ በመታየት ተዋናይ ሆነ። ታሪኩን በቀልድና በታማኝነት በመናገር ፖድካስት ላይ ኮከብ ሆነ። ከሁሉም በላይ አባትነትን፣ ፍቅርን አግኝቷል። የማይክ ታይሰን ህይወት ታሪክ ከብራውንስቪል ጎዳናዎች እስከ የቦክስ ዓለም ቻምፒዮን፣ ከእስር ቤት ክፍሎች እስከ የሆሊውድ ስክሪኖች፣ ከተፈራ ጭራቅ እስከ ተወዳጅ። እሱ ፍጹም አልነበረም፣ ስህተት ሰርቷል። በዚህ ሁሉ ግን የማይረሳ ሆኖ ቆይቷል። ምክንያቱም ማይክ ታይሰን ስም ብቻ አይደለም፣ እሱ ብራንድ ነው። የህመም፣ የኃይል፣ የመዳን ብራንድ። በጎዳናዎች ላይ መሞት የነበረበት ልጅ በምድር ላይ በጣም ታዋቂ ከሆኑ ሰዎች አንዱ ሆነ እና ዛሬም ስሙን ስትሰማ ታስታውሳለህ። የሆነ ነገር ይሰማሃል። ያ ማይክ ታይሰን ነው። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር ኤንድ ሰብስክራይብ ያድርጉልን። ቀጣይ የማንን ታሪክ ይዘንላችሁ እንምጣ? በኮሜንት ላይ ያስቀምጡልን። I'm the best ever. I'm the most brutal and vicious and most ruthless champion there's ever been. There's no one can stop me. Lynx is a conqueror. No, I'm Alexander. He's no Alexander. I'm the best ever. There's never been anybody as ruthless. I'm Sonny Liston. I'm Jack Dempsey. There's no one like me. I'm from Nairclaw. There's no one that can match me. My style is impetuous. My defense is impregnable. And I'm just ferocious. I want your heart. I want to eat his children. Praise be to Allah.